ነው። ይሄ ስራ አይደለም። የሰውን ገበና በእንትን በማለት ሰውን እስከ ሱሳይድ ድረስ በመግፋት ለምን ሱሳይድ አረክ ብላ በመክሰስ ለምን ተረፍሽ ብላ ተናዳ ተንገብግባ እስከምታወራ ኢንተርኔት ላይ ድረስ እንደዚህ ኢንተርኔት ላይ የሚደረግ ከሆነ ጋይስ መንግስት ሶሻል ሚዲያ ሞኒተር ምናምን ሶሻል ሚዲያ ህግ ምናምን ለነሞን የሰራው ህግ ሊያሾሌ ለምንድን ነው የማይሰራው? ለምንድን ነው ኤክስቶርሽን ከእንደገና ሜኪንግ ፈን ኦፍ ሱሳይዳል ሰዎችን ደም በደም የሆነውን ገላዋን ለምንድን ነው የምታሳየን? ሱሳይድ ልታረግ መሞከሯን መረጃው እያላት ለምንድን ነው ለህግ ያላቀረበችው? ልታተርፋት ለምን አልሞከረችው? ህይወትሽ እጄ ላይ ነው፣ ራስሽን ደግመሽ እንድታጠፊ ገፋፋሻታል። ላይክ እኮ ገፋፋቻት። ዛሬ ራሱ እኮ ለሞን የሰራው ህግ ለምን ለሊያ አይሰራም? ለምን አይሰራም? እኔ ይህንን ነው ማወቅ የምፈልገው። ራሷን ልታጠፋ የሞከረችን ልጅ ዲቴልሽ ሁለ ነገርሽ እጄ ላይ አለ፣ ሁለ ነገርሽ እጄ ላይ አለ ብላ ራሷን ልታጠፋ እንድትሞክር ለምንድን ነው የምትገፋፋት? እህቴ ልጄን ለሞን የሰራው ህግ ለምንድን ነው ሊያሾል የማይሰራው? ደስታ ቢኮዝ ራሷን ልታጠፋ ያለች ህፃን እናት ላይ የማጥፋት ሙከራዋን በማሳየት ከሰሰቻት። ራሱን የሚያጠፋ ሰው አይከሰስም። ራሱን የሚያጠፋ ሰው አይከሰስም። ምን አጠፋች? የልጃችሁን ደም ራሷን ልታጠፋ ልጅሽ፣ ሴት ልጅሽ፣ አንቺ እዚህ ቁጭ ብለሽ እናት ምትሰሚን ከሆነ ሴት ልጅሽ ራሷን ልታጠፋ ሞክራ በዓለም አደባባይ ደሟን ስታሳይልሽ፣ እጇን ትቆርጣለች ልጅሽ ብላ ስታሳይልሽ፣ እንዴ መንግስት ኦሮሞ ነኝ ብላለች፣ ኦሮሞ ናት እንቁርቲ ኦሮሞ ናት ብላለች። ለዚህ ነው ሰው የሚጠላት። አንድ ሰው ኦሮሞ ነህ ከተባለ ይጠላል። ይህን ሰምተሻል? አይጎድ አንድ ሰው ኦሮሞ ነኝ ካለ ለምን ይጠላል? ለዚህ ነው የምትጠዩ ሚዲያ ላይ። አንድ ሰው አማራ ነኝ ካለ ለምን ይጠላል? አንድ ሰው የሰው ልጅ ነኝ ካለ ለምን ይጠላል? ዋይ እስቲ ሶሪ አውሪ የሆነ ስልክ ቤዚ ሰላም፣ ቤዚ ዲኮር ወልካም። ቤዚ ሰላም፣ ሶሪ ዌልካም። አሩ ነው ከታች ያላችሁት የተወሰናችሁ ታርቀዋል ያላችሁ ጽፋላችሁ እና እየተወራ ያለው ስለ ወንዶቹ ሳይሆን ሊያ ሾው እያደረገች ስላለችው ነገር ነው እና ለብዙ ነገር ኢንስቲጌተሯም እሷ ናት። ኦንታፕ ኦፍ ታት ዋንት የራሷን እንዲህ ልታደርግ ነበረ እያለች ስለ ልጅቷ ሱሳይዳል ናት የሚለውን ነገር እያመጣች ፕራይቬት ፐርሰናል የሆኑ ፎቶግራፎችን እያሳየች እንዲህ አይነት ስራ እየሰራች ያለችው ሊያ ሾው ነች። ይሄ ደግሞ በህግም ያስጠይቃል ነው። በህግም ልትጠየቅበት ይገባል። ሲጀመር አንድ ራሱን ሊጎዳ የሚያስብን ሰው እንደዚህ አይደለም የሚረዳው። እንደውም ለምን ራስሽን አልጨረሽም ነው፣ ለምን ራስሽን አልገደልሽም ነው። እንደዛ ነው እያደረገች ያለችው። ለምን እችል ተረፈች ነው ነው። ለምን ራሷን አልጨረሰችም፣ ለምን ተረፈች ነው እያደረገች ያለችው እንጂ ሌላ አይደለም። ስለዚህ እንደውም እሷ ናት በብዙ ነገር። እኔ እንደውም ብዙ ነገር ወደ እሷ እየጠቀለልኩ ነው። እኔ ፎሎወር አይደለሁም ሲጀመር፣ ግን ፖስት የሚደረጉትንም ነገር እያየው ነው፣ እየሰማን ነው። እንደውም ብዙ ነገር ወደ እሷ እየሄደ ነው። ምክንያቱም እቺን ትንሽ ልጅ ለምን ተረፈች፣ ለምን ራሷን አላጠፋችም ይመስልባታል። አሁን እያደረገች ያለችው ነገር ወገቧን ይዛ ልጅቷ ላይ የምትለው ነገር ጥሩ አይደለም። እናቷ ልትሆን ትችላለች። ለዋንትያ ህፃን ልጅ ናት። በጣም ህፃንነቷን ለመኖር ያልተፈቀደላት፣ ህፃንነቷን የተነጠቀች፣ ህፃንነቷን በመከራ ያሳለፈች ህፃን ልጅ ናት ራሷም ማለት ነው። በልጅነቷ እንዲህ አይነት ውጣ ውረድ ውስጥ ገብታ እንደዚህ ያለች ልጅ
በዚህ መልኩ ሊሰብሯት የሚጥሩት መንገድ ከምንም በላይ ከወንዶቹ ከሰደቧት ሰዎች በላይ እኔ እንደ ፐርሰናሊ እንደ ሶሬቲ ወደ ሊያ ነው ነገሩን እየወሰድኩት ያለሁት። እንደውም ማለት ነው መጠየቅ አለባት፣ በእርግጠኝነት መጠየቅ አለባት ይሄ ነገር ላይ። የዛሬውን ላሳይሽ እስኪ ላሰማሽ። የዛሬውን ማለት ስነስርዓት ያለውን ንግግሮቿን ነው ማለት የኔ ፎሎወሮች ቅዱሳኖች ናቸው ታውቂያለሽ። ስለዚህ ለቅዱሳን የሚመጥነውን ነው። ሌላ የገንዳ ንግግሩን እዛው ትቼዋለሁ፣ ግን ቆርጬ ያወጣሁት ነው ቅድም። ነገር ከነገ ወዲያ ጥሩ ነገር ሚዲያ ላይ ካላሳየች እንደ ማንኛውም ሶሻል ሚዲያ ላይ ትቆማለች። ዋንትያ የተለየች ልጅ ሆናለች። በምታሳየንና ሚዲያ ላይ መጣ በምታደርገው ነገር በሙሉ ሁላችንም አስተያየት ከኮመንታተር እስከ ቪዲዮ ሳያየሽ ሀሳብ ሰጣት አለ። እኔን ምነግርሽ እንጂ የሚጠቅምሽ ልዕልቲ የምትልሽ አይጠቅምሽ። ልዕልቲን መሰሎች ስለ አንቺ የሚሰሩት ቪዲዮ አይጠቅምሽ። ከዛ ሁሉ ነገር ዋንትያ ቪዲዮ እንደሚደርስ ስለማት ነው። ዋንትያ እንዴ ብዙ ነገርም ይደርሰኛል። ለምን በውስጥ አታውሪያትም? አላውራም። ለምን እንደምትነፋረቂና ለምን እንደከፋሽ አይ ዋንትያ አጉል ለማለብሽ የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎድተውሽ የጎዱሽ በምንድን ነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት ማንም እንዳይታት ሚዲያ ላይ ሰውን ጀለስ ሆን ቃለው ኤልሻዳይ ሰፖርት አረጋለው ጆንዳኔ ሰፖርት አረጋለው ኔዩ አጥፍቼ አስከፍቻ ይቅርታ ቪዲዮ 2 ሰርቼ እሷንም እናቷንም ይቅርታ ጠይቄ እንደዩን ለዘላለም ሰፖርት ላረጋት በልቤ ቃል ገብቼ ነው። ለዛው ጥፋቴን አምኜበት ማለት ነው። በልቤ ቃል ገብቼ አይስታንድ ዊዝ ኔዮ ፎሬቨር ብዬ ነው ማምነው። ገብቷችኋል? ምንም ነገር ታደርግ አውል ቪዲዮ ብዬ ማለት ነው። እና ይሄ እንደ ትልቅ ሴት እኔ ኔዮ ልጄ ትሆናለች፣ ላደርሳት ትችላለሁ። ህፃን ልጅ ናት። አይ ሃቭ ቱ ጊቭ ሄር የሆነ ኦፕን ስፔስ ለጥፋት ከራሷ ጥፋት ለመማር ኦፕን ስፔስ መስጠት አለብኝ ብዬ ስለማምን ነው። ሶ ምን አጠፋው? እኔ ዋንትያን ሰፖርት እንኳን አላረጋትም። ብዙ ኤልሻዳይን እንደማረገው ዋንትያን ሰፖርት አላረግም። ግን ዋንትያን ሰፖርት ባረጋት ትንሽ ልጅ ናት፣ አቢዩዝ ቪክቲም ናት፣ ሬፕ ቪክቲም ናት፣ ሲንግል ማም ቻይልድ ሲንግል ማም ናት። ምን ችግር አለ ሰፖርት ባረጋት? እንስማ። እንዳትናገሯት ስህተት ሰራ እሷ እንደዚህ ስም የሚሉት ሰዎች አንቺን ጎድተውሽ ከገባሽ ጎድተውሽ ሁሌ ገንዘብ ይመጣል ገንዘብሽን ትበትኛለሽ። ምን አገባ አለ ዋንትያ ልቃለው ምን አገባት? ከዛሬ ነገ ትቀየራለሽ ያሉሽ ሳያዩሽ አንቺ አሁንም ከእነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንትያ ሚዲያ ላይ ልጅ ስለተሰደበች ብቻ አይነ ዋንትያ ገንዘብ አጣው እርዱኝ ብላ ሚዲያ ላይ ናይቻ ሰምቻት አላውቅም። ስጀምር ቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክሙሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ስለዚህ አሁንም ልንገርሽ የአንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያቆርጥ እኔ ብዙ ነገር ብዬሻል፣ እያስፈራራሁሻል እያልኩሽም ማለት የሚገባኝን ግን እየነገርኩሽ እቺ ለልቲ የምትባል አንገት የሌላ ሴትዮ ስለ አንቺ ስታወራ ለአንቺ አዝባ አይደለም የራሷን ስራ ነው የምትሰራብሽ። ድምፁ ናት ሚዲያ ላይ ምንድን ነው ስራዬ ውዶች? እኔ አይ ዶንት ሜክ መኒ ጌማ ልጫወት መጥቼ ዩቱብ ብር አልሰራም ተሳድቤ። ምንድን ነው ስራዬ? ግን እግዚአብሔር በነገሮች ላይ አንገት የሌላችሁ ሴቶች እዚህ ካላችሁ የኔን አንገት የንግስት አንገት አድርጎ ነው የሰራው። ጭንቅላቱ እንዲያስብ አድርጎ ነው አንገቴን ያሳጠረው ጌታ። ጭንቅላቴ ከብዶት ነው ስለሚያስብ፣ ህሊናው ከብዶት፣ አይዲያው ከብዶት፣ ሀሳቡ ከብዶት፣ የስ ጭንቅላቴ ከብዶት ነው። ቀላል ጭንቅላት አንገቱ ሊረዝም ይችላል። ሀሳቤ ከብዶት ነው። ዋንትያም 9 ወር ያረገዘችው፣ ሌላዋም እናት 9 ወር ያረገዘችው። ማንም በማጸኑ በተሸከመው ልጅ ፉክክርና ድርድር
ዋንትያ በ12 ዓመቷ ነው የ9 ወር ያረገዘችው። ልጅሽ የዛሬ 10 ዓመት ስታረግዝ አንድ ወንድ አነውሯት ደፍሯት ስታረግዝ ብለሽ በእሷ ጫማ ውስጥ አስቡ። አያደርግባት፣ ክፉ አይንካት። ግን አስቢው ዋንትያ ላይ እርግዝናን መደፈርን እንደዚህ አቅልለሽ የምታወሪው ልጅሽ የዛሬ 10 ዓመት አንድ ወንድ ህፃን ገላዋን አይቶ አታሉ ገላዋ ላይ አስረግዟት ጥሏት ሲሄድ እንደዛ ብለሽ አስቢ። እሺ ልጅ ነው ለእናት እውነቱን ንገሪኝ ካላችሁ ግን አንዳንዴ የምናስተውሉ የምንመለከተው ነገር አለ፣ የምንሰማው ነገር አለ። ዋንትያ በጣም ራስሽን ትጎጃለሽ ደጋግመሽ። ለምን ዋንትያ ለምንድነው ራስሽን የምትጎጂው? በምን ሚዲያ ላይ ተሰደብኩኝ፣ ሚዲያ ላይ ሰደቡኝ፣ ሚዲያ ላይ ተናገሩኝ። ሚዲያ ላይ እስከመጣች ድረስ ላትሰደቢ ነው ዋንትያ? ሚዲያ ላይ እስከመጣች ድረስ ላትሰደቢ ነው? ራስሽን ለምንድነው ደጋግመሽ የምትጎጂው? ልጅሽን ተወጃት ለልጅሽ ስትይ አይደለ እየቦከርሽ ያለሽው? ለልጅሽ ስትይ አይደለ እየኖርሽ ያለሽው? ለምንድነው እንደዚህ ነገር ምታደርጊው? ለምን ከዛ ሚዲያ ላይ ደግሞ እንደዚህ ነው? ያን ያህል አንቺ አሁን ሰዎች ሊያክፉ ያልታሰልም ነው እሱ አለ ሪያልቱ ነው ብለሽ ሪያልቱ ነው አይደለም። ልጅሽ ተሰድባችስ ያናድዳል። እንደ እናት ያናድዳል፣ እንደ እናት ያበሳጫል። ትናንትም ከትናንት ወዲያ ኮመንት ላይ የሚልሹ ነው ልጁ ባፍ ያለው አለ። ግን ምንድን ነው አንቺ ሰፖርት ሲያደርጉሽ ሲሰጡሽ የሚቆም አልመሰለሽ? የሚቆም አልመሰለሽ? ሁሌ እንደዛ የለም። በዙሪያሽ ያሉ ሰዎች በአጠቃላይ ስላለሽ እና ስለተደረገልሽ ነው የሚደግፉሽ። ትናንትና በዙሪያሽ የነበሩ ሰዎች አይፎን ስትያቸው ከአንድ 2 3 አይፎን የሚልኩልሽ እናቶች፣ ገንዘብ ስትያቸው ገንዘብ የሚልኩልሽ እናቶች፣ እቤቴ ኑሪ ብላ ያስቀመጠችሽ እናትሽ፣ ቤትሽን ለ6 ወር ከዛም 1 ዓመት ብላ ቤቷን ከብት ያስገባችልሽ እናትሽ፣ ሰፖርት የሚያደርጉሽ እናቶች ሁሌ አይቀጥ የሆነ መንገድ ላይ የራስሽን ነገር ይዘሽ እንድትኖሪ ነው የሚፈልጉት። እድሜ ልክሽ እንዳይሄዱሽ እነሱ ያቆሙብሽ ቀን ተሰምቶቻለሽ። እነሱ በሻሽ ያሉብሽ ቀን መቆም ያቅትሽና ትንሿ ነገር ወደ ያስስሽ ማራስ ላይ ትችላለች። አይሽ ሊሆንሽ ያለሽ ሚለች ዲቃላሉ ልጅ ወይ ሰደቡብን ማርያ ያገባሽን ወንድ እኮ አብረሹ እየኖርሽ ከገዛ ዘሩ ከሱ ዘር ተወልድ እኮ ዲቃላ ይላል አባት። ዲቃላ እንዲገስ ዲቃላ ልጅ ኖርማል እኮ ነው። በተቀረ ድምፅ ሆናት ምናምን ነገሮች እኮ አይደለም። ዋንትያ እዚህ ሚዲያ ላይ ያልተሰደበ ልጅ፣ ያልተሰደበ እናት፣ ያልተሰደበ አባት የለም። ገብቶሻል? አይ ነው ወጣው እኔ ባይዘው ሁሌ ነው የምላችሁ ከማወራው የማላወራው ይመጣል። ይሄ ሁሌ ነው የምነግራችሁ እና ብልጡ በዙሪያሽ ያለው ዋንትያ ያለሽ ሁሉ አይቀጥልም፣ እየቀነሰ ይመጣል። እየቀነሰ በመጣ ቁጥር አንቺ ልደነግጭ አይገባም። ይፍቅር ልታዝ ተስፋ ልቆርጭ አይገባም። ብርት ሁነሽ ኑሪ። ምክንያቱም አሁን ሌሎቹ ሁሌ ነው ሌሎቹ አንድ ነፍሳቸውን አንድ ለራሳቸው ምንም አይመስላቸውም። አንቺ ግን ልጅ አለሽ። ትንሿ ነገር በጎደለችብሽ ቁጥር የሚያስደነግጥሽ፣ የሚያስፈራሽ፣ ተስፋ የሚያስቆርጥሽ ስትረሱ ራሱ ሌላ ቪዲዮ እንዲሰር የሚያሽ ከዛም የፈረደባት ሚጣለች እሷ ረፊ ማለት ላይ በጣም በእርግጠኝነት ነው የምነግርሽ። እኔ ጋር የመጡት እነዛ ቪዲዮች ያቺ ውሻ ቀበሮ ሆነ ሴት ሎጋ ቢደርስ መጠቀሚያ እንጂ የምታደርገው አዘኔት አይደለም። ህዝብና ህዝብን የሚያጣላ ነገር ነው እንጂ የምሰራበት እውነት እንደ እናት እንደ ሴት ምክር አይደለም የምትሰጠው። የእሷ ቢጤ ከብቶችን ሰብስባ አለችበት ብላ የምታቀሳስርበት እንጂ አንቺ ብርታትሽንና ኃይልሽን እንድትመልሽ የሚያደርግ ቪዲዮ ትሰራለች። እሷ ስላለችሽ አለ አንቺ የምትኖራችልሽ እኔ የምመክርሽ የምልሽ ግን ይጠቅምሻል። እመኝ ይጠቅምሻል። ምክንያቱም ሁሉንም ነገር ስለማቅ ሁሉንም ነገር ደግሞ ስለሚገባ የእድሜ ልዩነት ሊኖረን ይችላል እንጂ እንደውም የኔ ይመስላል። አንቺ አባትሽ በልጅነትሽ ውጭ ሆኗል ከቤት አስወጣሽ። እኔ ደግሞ በልጅነቴ የሚያኖረኝ አትሽ የሚሰደርኩት የሚያኖር አንቺ አባትሽ ቤተሰብ ምናልባት ውጭ ሂጂ ሲሉ ብሎ ሲያባረረሽ ከቤተሰብ ያልተስማማውና ሁሌ ጥፋት ስታጠፊና አባት እንደሚፈልገው ሳትሆኝ ስትቀሪበት ውጭ ብሎ ከቤትሽ ያባረራል። አርግዜ ስትመጪ ደግሞ አይንሽን ላፈርልሻል አይደለም ቢያንስ ነው ልሽ 11 ዓመት ሲሆን 12 ዓመት ሲሆን 10 ዓመት ሲሆን እኔ ደግሞ መማር በነበረብኝ ዘመን የሚያስተምረኝ አጥቼ የሚያኖረኝ አጥቼ የቤት ኪራይ መክፈል አቅቶኝ ምንም በማለቅበት እድሜ የተሰደድኩት በማለቅበት አይሽ ልዩነት ባይዘወይ እድሜ ሳይሆን የሰው ልጅ ማንነቱን ካረሰው አመጣጡ አይዘ አሁን የተጎዳ የተቸገር ነው። አንዳንዶቻችሁ ከሆነ ጊዜ በኋላ ይሄ ኢዚ መን ይመጣል
ድርጅታችሁ ይሞላል። ትናንት ያለፍንበትንና የሄድንበትን ህይወት ትረሱታላችሁ። እንዴት እንደመጣን፣ እንዴት እንደኖርን፣ እንዴት እንደነበር። የሆነ ነገር ሲጎልባችሁ፣ የሆነ ነገር ስታጡ ልጆቻችሁን መደበቂያ ያታድርጉ። ወላጆቻችን ግን እኛ ልጆቻችንን መደበቂያ አላደረግንም። ግን ዋንትያ ሚዲያ ላይ የሚሉሽና የሚያውቁሽን የሀቅስ ማሰባሪና አቴንሽን እንደዚህ የሚያስብሉ አይደለም። ተሰድበሽበታል፣ ተብለሻል፣ ተተርበሻል፣ ብዙ ነገር ተብለሻል። ላይ አሁን ያሉሽ ነገር የሚያደግሙ ሙሉ አይደለም። ዋንትያ አይኑ ለምን እንደዚህ ብሎ ይሻላለሁ አይኑ ምክንያቱም ነገሮች እኔ ማጣቸውም ያቺ ቀበሮ ወታቅ በሌላ ነገር ስታፈራበሻለች እ የሚጠቅም ነገር አስተላልፈልሽ እኔ ጋር ያሉትን ነገሮች እያወጣው እንደዚህ ነው። ምናልባት ሚዲያ ላይ ተሰብስበው ስላወሩልሽ ብሄሮችን እየጠሩ እሷ እኮ እንዲህ ስለሆነች እንዲህ ስላሉሽ አይደለም። እከካም ቢያቸው እንደዛ የሚሉሽ ሰዎች አንቺን ያስጠልሻል። እሺ ይሄ አጉል ነገሮች የምታደርጊያቸውን ነገሮች አቁሚ። እንግዲህ የኤክስቶርት አድርጋት ባሪያ ልታደርጋት ነው የአስፈራርታት። ከእሷ ስር ውጪ እሷ አታድንሽም። እኔ ጋ ያለው ቪዲዮ ባወጣው ህይወትሽን ታጠፊያለሽ። ከእንደገና ራሷን ልታጠፋ የሞከረችው ሰዎች በዚህ አይነት የያዙባት ነገርም ይመስላል። እኔ ደግሞ ሊያሾ አጥንታት ኤቭሪ ዲቴሏን ሄዳ በምታውቃቸው ሰዎች ሄዳባት ቪዲዮ ሪከርድ ፎቶ ምናምን አስይዛባት ህይወቷን ለማበላሸት ሚሽን አድርጋለች። ዳይሬክት አድርገዋለች ድራማውን ብዬ አምናለሁ። ከዛም በተጨማሪ ደግሞ የሴቶች ጉዳይ አለ አይደለም? ሴቶች ጉዳይ ሴቶች ምናምን ሴት ልጅ ትከበር። እነ ማን ናቸው? እነ ሴቶች እነ ፋፊ የሴቶች ነገር ግድ የሚላችሁ ስለ ሴት ስለ እናት ግድ የሚላችሁ ዲስ ኢዝ ሪቬንጅ ኤኒ ካይንድ ኦፍ ቲንግ። ሪቬንጅ ፖርን ማለት አልችልም፣ ማየት አለብኝ። ግን ሪቬንጅ ኦፍ አንድን ሰው ራሱን እንዲያጠፋ የሚገፋፋ ኤክስፖርት ለማድረግ እንትን የሚል ነው እና ይህንን ቪዲዮ ፖስተውና የስ ፕሊዝ ፖስት እኔም ፈልገዋለሁ። ቪዲዮን መላክ ልከዋለሁ። የሴቶች ጉዳይ የህፃናት ምናምን እንትን ማለት አለብን። ቢኮዝ ይዤብሻለሁ፣ ህይወትሽ እጄ ላይ ነው። አንቺ እጅ ውስጥ እንዳለሽ ወፍነሽ ወይ ጨምቅሻለሁ ወይ ለቅሻለሁ። ምርጫው ያንቺ ነው። ከእሷ ጋር ከኔ ጋር እኔ ደግሞ ወንድ ያላናገራት የሚገርመው ነገር ግን እሷ እና የእስኔን የመሰሎች ከብቶች ነው የሰው ልጆች በእንስሳም መምሰሉ ለምን አስፈላጊነቱ አልታየኝም። የሰውን ልጅ እንዲህ ማስፈራራቱ፣ ህፃን ልጅን እንዲህ ማስፈራራቱ እና ሁስ ሴንዲን ሄር ዶስ ቪዲዮስ የሱሳይዳል ፎቶዎቿን ኤቪደንሶች ሰዎች ዲቴል ቤቷን ድረስ ገብተው የሚሰጣትን ጊፍት ሰፖርት የሚያደርጓት ሰዎች በግል ህይወቷ ገብተሽ ቤቷ ውስጥ ስትንጎዳጎጂ ነው የነበርሽው ማለት ነው። እና ሱሳይዳል ናት እች ልጅ፣ የራስን የማጥፋት ሙከራ ያደረገችን ልጅ። አሁን ደግማ እራሷን እንድታጠፋ ቪዲዮዎችሽ እጅ ውስጥ አሉ ካለች በትነዋለች። ሌልቴ መናገር እችላለሁ? እሺ። ሊያሾው አሁን ካየነው አንጻርም አይደለም ከበፊቱም መጀመሪያን ስናይ ሊያሾው በተለይ በዚች ምስኪን ልጅ ላይ ለዋንቲያ ያላት አመለካከት በጣም መርዝ የሆነ አመለካከት አላት። አሁን ደግሞ ሞሬ ይሄ ስድብና ምናምን ሲጨመርበት ዋንቲያ ሜንታል ሄልዟ ደህና ስቴጅ ላይ ይኖራል ብዬ አላስብም። ልዩ ትኩረት ያስፈልጋታል ለዚች ምስኪን እናት። ሺዝ አንደር ኤጅ ኤንድ ሺ ሲንግል ማም ህይወቷን ለመኖር እየገፋች ባለችበት ሁኔታ እንደዚህ አይነት ውርጅብኝ መድረሷ እኔ በጣም ነው ያዘንኩት። እና ሌላ ምንድን ነው ሊያ
ለሴቶች ጠበቆች ነን የምትሉ ትንሽ ነገር ኮሽ ሲል በተለይ በጓደኞቻችሁ በሶሻል ሚዲያ ላይ ያሉ ግሩፓችሁ ላይ ሰዎች ለምናምን ሰምቲንግ ሲደርስ ሆ ብላችሁ የምትነሱ እኔም ጭምር ማለት ነው። አሁን ለዋንቲያ ድምፅ ልንሆናት ይገባል። እቺ ሊያ የምትባል ሴትዮ አስፈላጊ ከሆነ ጠበቆችንም ይዘን አስፈላጊ የሴቶች ጉዳይ ነን ባዮች አሉ አይደል እንዴ? ልትከሰስ ይገባል። ሊያ እነ ፋፊ እና ሀበሻ በጣም ብዙ ሴቶች አላችሁ። ስፔሻሊ ሶሻል ሚዲያ ቲክታክ ላይ በጣም ለሴቶች ድምፅ የምትሆኑ እንደ ሌሎቹም እቺ ሴትዮ ወይም እቺ ምስኪን ህፃን ልጅ ዋንቲያ ሳምቲንግ ስትሆን በቃ እንዳለ ትላንትና ሊያ ሌልቴ እንዳልሽው ፎቶዋን ለጥፈን ሴት ነች ከምንላት በፊት ፎቶዋን ለጥፈት የተለያየ ሙዚቃ ከመለጠፋችን በፊት የሆነ ትኩረት ያስፈልጋታል። በቃ ለዚች ምስኪን እናት ትኩረት ልንሰጣት ይገባል። በቃ አስፈላጊ በሆነ ነገር ሁሉ ከጎኗ እንቆም። እቺ ሊያ የምትባል ሴትዮ ከዋንቲያ አናት እንድትወርድ ማድረግ አለብን ብዬ አስባለሁ። የሴቶች ጉዳይ አሉ፣ የሴቶች ጠበቆች ተወካዮች ነች የሚሉ አላችሁ። በሚያስፈልገው ነገር ሁሉ ከዋንቲያ ጎን እንቆም። እችን ቆሻሻ ሴትዮ አደብ እናስይዝ ጥሩ ነው ብዬ አስባለሁ። ይሄ ቪዲዮ ከልክ በቃ ኤቪደንስ ነው፣ በቂ ነው። እች ልጅ የሆነ ነገር እስክትሆን ድረስ መጠበቅ የለብንም። መቼስ ሀገራችን ላይ መንግስት አለ፣ የሴቶች ጉዳይ አለ፣ ይሰራል ስራ። በፍጹም ዝም ማለት የለብንም። ማለት በሆይታ ማለፍ የለብንም ብዬ ነው ማስበው። በቃ ይሄ እንደዚህ ሆነ ተሰደበች ምናምን ኢትስ ኦኬ። እቺ ልጅ ፎቶን ይዤሻለሁ እንደዚህ አድርጌ ያለው በዚህ ዘመን ኤአይ ተመችቷል። የፈለግሽውን ማድረግ ትችያለሽ፣ የፈለግሽውን በኤአይ። እቺ ልጅ ሜንታል ሄልዟ በጣም እንትን ነች፣ ህፃን ልጅ ነች። በብዙ ነገር ነው ያለፈችው። እንደሷ ሽርሙጥና ምናምን ሰርታ አላለፈችም። ሳትወድ በግድ በደረሰባት አጋጣሚ ይሆ እችን የምትመስል ቆንጅዬ ሴት አድርሳለች፣ ህፃን ልጅ። ስለዚህ ይሄው ቪዲዮ አለ፣ ፎቶ አለ፣ እንደዚህ ያደርጋለሁ እያለች አቢውስ ልታደርግ አትችልም። በፍጹም በፍጹም። ሶሻል ሚዲያ ላይ አለን የምትሉ የሴቶች ተወካዮች ነች የምትሉ ሰዎችም ዝም ልትሉ አይገባም። ድምፃችሁን አሰሙ። ለዚች ምስኪንና ድምፅ ነው። ሊያሻው የምትባል ሴትዮ የምትኖረው በመሬት ላይ ኢትዮጵያ ምድር ላይ ነው። ለምንድን ነው የማትጠየቀው? ህይወትሽ በእጄ ነው። ምን ማለት ነው? ህይወታችን አንደኛ በእግዚአብሔር እጅ ነው፣ ሁለተኛ በቤተሰቦቻችን በመንግስት እጅ ነው ህይወታችን ሊኖር የሚገባው። ማቼስ ሳይዛቸው እንደዚህ ይባላል ወይ ነው? በአደባባይ የዓለም ህዝብ እያየ ሚስጥርሽ እጄ ላይ ያለ ሙች ማለት እኮ ነው። ራስሽን አጥፊው፣ ማንም ተጠያቂ እንዳይሆን ራስሽን አጥፊው ነው በቃ። ስለዚህ ከዛሬ ጀምረን ስራ ቢሰራ በመሬት ላይ ወርዶ ስራ ቢሰራ ጥሩ ነው። በፍጹም ዝም ልንላት አይገባም፣ አይገባም። ሀገራችን ኢትዮጵያ መንግስት አለ። እንደዛ ነው በቃ። ዝም ልንላት አይገባም በፍጹም በፍጹም። በቃ ለዚሽ ምስኪን ሴት እረፍት ስጡ በቃ። አሀ ምንድን ነው ሶሻል ሚዲያ ላይ ውሎ የሚያድሩት ቂጣቸውን እያወዛወዙም ውሎ አሉ አይደለ? ለምን ከነሱ ጋር አይሰዳደቡ? በቃ ይቺ ልጅ ህፃኗን ታሳድገው በቃ። ተዋት፣ ይችን ልጅ ተዋት በቃ። ምንድን ነው እቺ ሴትዮ? ይሄ ሊያሻው የምትባል ሸርሙጣን ሴትዮ መስመር ማሳዝ አለብን። ፎርኖ በቃ ምንም ሬዝን አያስፈልግም። ሴት ነኝ የምትሉ በሙሉ ድምፅ ሁኗት። ሊያሻው መንግስት አለ ምድራችን ላይ፣ ኢትዮጵያ ምድር ላይ መንግስት አለ። ድምፅ አሰሙ በቃ። እቺ ልጅ ሳምቲንግ ሲትሆን ደግሞ ወይኔ የኔ እናት ምስኪን ነበረች ማለት ዋጋ የለም። ይኸው አይተናል፣ በቀናኒ አይተናል። ምንም አዲስ ነገር የለም። እቺ ልጅ ሳታልፍ በፊት ዊ ሃቭ ቱ ዱ ሳምቲንግ ኦኬ። ይህንን መስማት ራሱ እየሰቀጠጠኝ ነው እየሰማሁ ያለው። ዋይ እሷ ማን ቤት ስለሆነች ነው ህይወትሽ በእጄ ነው የምትለው? ሁ ኢዝ ሄር? ማን ነች እሷ? ሁ ኢዝ ሺ? ሊያሻው ማን ነች? ግን እኔ አሁን ወንድያ እራሷን ካጠፋች በኋላ ፎቶዋን ይዘን ተሸክመን ዘፈን ልንጋብዛት ነው ማለት ነው ወይስ? እኔም እሱን ነው የምለው። ቢፎር ስቱ ሌት እኔ ራሴ ከሲሪየስ የወሰድኩት ይህን ነገር ለዛ ነው ልልትዬ። ቢካዝ የሆነ ሰው ብዙ እያየንም ነው አይተናልም። ስፔሻሊ ቢን ፓስት 2-3 years አንቺ በተለይ ያው የምታየው ነገር ነው ሁሉም ነገር ነው።
አፍተር ቱ ሌት ካለፈ በኋላ ነው የምንጮኸው፣ ካለፈው በኋላ ነው የምንንጋጋው። ምን የምንፈጥረው የምናመጣውም ነገር የለም። ጩኸን ብቻ ዝም ነው የምንለው። ላይ ቤተሰብ ነው አለቀ። ተሰብሮ የሚኖረው እኛ ወይ ሙቮን ገባሽ። ግን እቺ ልጅ አሁን በህይወት አለች። ለዛ ፈጣሪ እናመሰግናለን። ግን እየተገፋች ያለችው እንደዛ እንድታረግ ከብቶች ስትል ሁላችንም ነው የሚመለከተን። ማን ናቸው? አይ ሀቭ ኖ አይዲያ። ግን ደግሞ እኔ በነገራችን ላይ እቺ ሴትዮ አሁን ለምሳሌ ዛሬ ነው ያየኋት። እኔ ዛሬ ነው ራሱ ድምጿንም በስነስርዓት የሰማሁት። ቱ ቢገን ወዝ ለምን እንዴት ትላለች? አንድ ላይ ለምንድን ነው የኔ ቢጤዎች ማን ናቸው? እኔ ሀቭ ኖ አይዲያ ማን ናቸው? ሁሌ እናንተ ነው የምትለኝ። እኔ እኮ አንድ ሰው ነው። ያው የኦሮሞዎቹን አንድ ላይ ለመሰብሰብ ነው። እኔ እንደዛ ነው አንደርስታንድ ያደረጓት። እሷ ያለችው እሷ የወሰደችበት አወሳሰድ የአንቺ ቢጤዎች በዘርሽ እንደዚህ ነኝ ስላልሽ እንደዚህ ተባልሽ፣ እንደዚህ ስላልሽ ኦሮሞ ነኝ ስላልሽ ነው የተጠላሽ በማህበረሰቡ። ያ ኦሮሞ ነኝ ማለት ሰውን አያስጠላም። የሚያስጠላሽም እንትን የለም ሲጀመር። አንድ ሁለተኛ ነገር እኛ ለዋንትያ ሚ ፐርሰናሊ ከ2 ቀን በፊት ነው ራሱ እንትኑን ያየሁትን ቪዲዮ ነው ራሴም ድምፅም ሆነ የወሰንኩት። ወላሂ እኔ ዋንትያ ኦሮሞ ስለሆነች ምናምን ያ አይደለም። ግን የሴት ልጅ እንዲህ አይነት ነገር ጥሩ አይደለም። ልጅቷ ላይ ቪዲዮ የሰራችው ነገር ፊት ለፊቷ ላይ አይኗ ውስጥ ይናገራል። ዩ ክን ቴል ባዲ ላንጉጇን ይነግርሻል ምን እያሰበች እንዳለ። ታችሁ ረዱልኝ ያዋሳ ላይ